መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያን ወራት ሳውል የሚባል ሰው ነበረ። እርሱም በጌታ ኢየሱስ ክርስቶስ ባመኑት ምእመናን ላይ መከራ ያጸናባቸው ነበር። ደቀ መዛሙርቱንም ሁሉ ለመግደል ያሳድዳቸው ነበር። ከዕለታትም በአንድ ቀን ወደ ሊቀ ካህናቱ ሄዶ በክርስቶስ እምነት ያሉትን ወንዶችም ሴቶችም ያገኘውን ሁሉ እያሰረ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉ ምኩራባት ሁሉ የፈቃድ ደብዳቤ እንዲጽፍለት ጠየቀ። ምእመናንን እያሳደደ የሚይዝበትንም የፈቃድ ደብዳቤ ይዞ ሲሄድ ደማስቆ ከሚባል አገር በደረሰ ጊዜ ድንገት በእርሱ ላይ ከሰማይ የብርሃን ጸዳል አንጸባረቀ። እርሱም ደንግጦ በምድር ላይ የወደቀ ጊዜ ሳውል ሳውል ለምን ታሳድደኛለህ የሚል ቃል ሰማ። እርሱም አቤቱ አንተ ማነህ አለው። ጌታም ከዋልሁበት አላድርም ካደርኩበትም አልውልም የምትለኝ እኔ ናዝሬቱ ኢየሱስ ነኝ። ዳሩ ግን የሾለውን ብረት ብትረግጠው ጉዳቱ የራስህ እንጂ ነው አለው። ጳውሎስም ከቃሉ ግርማ የተነሳ እየፈራና እየተንቀጠቀጠ አቤቱ ምን ላደርግ ዘንድ ይገባኛል አለው። ጌታ ኢየሱስ ክርስቶስም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚገባን በዚያ ይነግሩሃል አለው። ከእርሱም ጋር ቆመው የነበሩ ሰዎች ንግግሩን ይሰማሉ። ነገር ግን በዓይናቸው የሚያዩት ነገር አልነበረም። ሳኦልም ከወደቀበት ተነሳና ዓይኑ ተገልጦ ሳለ ማየት አልቻለም። ሰዎቹም እየመሩት ወደ ደማስቆ ይዘውት ገቡ። በዚያም እህል ሳይበላ ውሃም ሳይጠጣ ለ3 ቀን ያህል ተቀመጠ። በዚያም በደማስቆ ከ70 አርድእት ወገን የሚሆን ሐናንያ የሚባል አንድ ሰው ነበረ። ጌታ ኢየሱስ ክርስቶስም ሐናንያ ሆይ አለው። እርሱም አቤት ጌታዬ እንሆን አለ። ጌታ ኢየሱስ ክርስቶስም ተነስተ ስሟ ቅን በምትባል ጎዳና በቤተሳይዳ የጠርሴስ ሀገር ሰው የሚሆነውን ጳውሎስ የሚባል ሰው ፈልግ፣ እነሆ እርሱ በአሁኗ ሰዓት በዚያ እየጸለየ ነውና አለው። ጳውሎስም እየጸለየ ሳለ ጌታ ሐናንያን ተመስሎ በራእይ ታየው። ወደ እርሱም ገብቶ ብርሃን ያይ ዘንድ እጁን ሲጭንበት ተገለጠለት። ሐናንያም አቤቱ በኢየሩሳሌም በሚኖሩ ምእመናን ላይ ይህ ነው ስራው የነበረው ክፉ ስራ ሁሉ ከብዙ ሰዎች ሰምታችሁ፣ አሁንም በዚሁ ቅዱስ ስምህን የሚጠሩበትን በስምህ ያመኑትንም ምእመናን ወስዶ ያስሩ ዘንድ ከሊቀ ካህናቱ ስልጣን ተቀብሎ መጥቷልና አለው። ጌታ ኢየሱስ ክርስቶስም አንተስ ተነሳና ሂድ፣ ስሜን በነገሥታት አሕዛብ በመኳንንትና እስራኤል ፊት ያስተምር ዘንድ መርጬዋለሁ። ይልቁንም በስሜ ስላስተማረ መከራ ይቀበል ዘንድ ነግሬዋለሁ አለው። በዚያም ጊዜ ሐናንያ ፈጥኖ ሄደ። ወደ ቤት ገባና ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ያነጋገረ ጌታችን ኢየሱስ ክርስቶስ ዓይንህ ይበራ ዘንድ መንፈስ ቅዱስም ይመላብህ ዘንድ ወደ አንተ ልኮኛልና በማለት እጁን ጫነበት። በዚያን ጊዜም እንደ ሸረሪት ድር ያለ ከዓይኑ ረግፎ ወደቀለትና ዓይኑ በርቶ ፍጹም ብርሃን አየ። ከዚያም ፈጥኖ ከተጠመቀ በኋላ እህል በልቶ ጸና። በደማስቆም ከደቀ መዛሙርቱ ጋር ለጥቂት ቀን ቆየ። ከዚያም ያለ ማምታታት ያን ጊዜውን ፈጥኖ ወደ ምኩራብና ስለ